አርሰናል የእንግሊዝ ፕሪሚየር ሊግ መሪነቱን ያጠናከረበት በአርሰናልና በሰንደርላንድ መካከል የተከናወነውን ጨዋታ በጨዋታ ብልጫ በጎሎች በክሊንሽት የወጣበትና አሁንም የእንግሊዝ ፕሪሚየር ሊግ ቁንጮ ቡድን መሆኑን በ25ኛው ሳምንት አስመልክቶናል። ብዙዎች እንደሚሉት ኢትስ ማተር ኦፍ ታይም የጊዜ ጉዳይ ካልሆነ በቀር አርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግ የማሸነፉ ጉዳይ ብዙም የሚያጠራጥር አለመሆኑን እየተመለከትንበት የነበረ ጨዋታ ትላንትናም አስተውለናል። እጅግ በጣም ድንቅ ነበር። የሚኬል አርቴታ ቡድን በሁለቱም አጋማሾች በጨዋታው ላይ ፍጹም የበላይነትን ወስዷል። አክቹዋሊ እንደተመለከት ነው እኔ በአርሰናል ቤት ውስጥ በግል የሚደነቁ ተጫዋቾች አሉት። ኦቨሮል የቡድኑ ጥንካሬ እንዳለ ሁሉ የማርቲን ዙቢሜንዲ የዚህ ውድድር ዓመት ጎሎች ግን በተለይም በአርሰናል በኩል አንዳንዶቹ በጣም ውድ ናቸው። ለምሳሌ አንድ ተጫዋች 2 ጎል ከሚያስቆጠር ይህ ተጫዋች የሚያስቆጠራቸው አንዳንድ ጎሎች ቫሊያቸው እጅግ በጣም ከፍ ያሉ ናቸው። የቡድኑ በጣም ወሳኝ በሆኑ ኢቨን በቅርቡ እንኳን ከሊድስ ዩናይትድ ጋር በነበረው ጨዋታ ቀዳሚ ጎል ሲያስቆጠር ከማንቸስተር ጋር በነበረው ጨዋታ ላይ ታስታውሳላችሁ፣ ቡድኑን ቀዳሚ ማድረግ የሚችለውን ጎል ሊያስቆጠር ተቃርቦ ነበር። ኋላ ላይ ተሳስቶ ተመለከት ነው እንጂ ከዛ በፊት በነበሩም ጨዋታዎች ከሳጥን ውጭ በዚህኛው የአርሰናል ቡድን ውስጥ በጣም ተማምናችሁ ከሚያስቆጠርላቸው ተጫዋቾች መካከል አንዱ እርሱ ነውና ትናንትና እሱ ያስቆጠራት ጎል ሙሉ ለሙሉ የተጋጣሚያቸውን ደግሞ ማስጨነቅ እንዲችሉም ጭምር ያስቻለ ነበር። በኋላ ላይ አሰልጣኝ ሚኬል አርቴታም ቅያሪዎቻቸው በጣም ድንቅ ነበር። አንዳንድ ስታቲስቲክሶችን ሃይላይት ልንገራችሁና ወደ ጨዋታው ዲቴል ሀሳቦች እንገባለን። 3 ጎሎችን አስቆጥሯል። አርሰናል በጨዋታው ላይ ኤክስጂው 1.2 ነበር። 16 ሙከራዎችን አከናውኗል። ምናልባት ካለፉት ጨዋታዎች አንጻር ካያችሁት በጣም ጥቂት ነው። ከሰንደርላንድ ግን በ11 ይልቃል። በዚህ ቁጥር ደረጃ 5 ኢላማውን የጠበቀ ሙከራ አከናውኗል። ከነዚህ 3ቱ ጎል ተቆጥረዋል። ክሊኒካል ነበር። 50 በመቶ የኳስ ቁጥጥር ነበራቸው እነዚህ ሁለት ቡድኖች ትላንትና ባደረጉት የፕሪሚየር ሊግ መርሃ ግብር። ስለዚህ በጣም ጥሩ ነው። ለምሳሌ ቪክተር ዮኬሬዥን ከቪክተር ዮኬሬዥ በፊት ለምሳሌ የአርሰናል ደጋፊዎች ዲቤት ጀምረዋል አይደለ? የትኛው ተጫዋች ነው ፊት መስመር ላይ በአርሰናል በኩል መሰለፍ የሚኖርበት ቪክተር ዮኬሬዥ አሊያስ ጋብሪኤል ማርቲኔሊ? እዚህ ጋር በጣም በትልቁ ጥያቄዎች እየተነሱ ሳለ ነገር ግን ተጫዋቾቹ በራሳቸው ኮንሲስተንትሊ የሚያስመለክተውን የሜዳ ላይ ብቃት ይህኛውን ተጫዋች ብቻ ብለን እንዳናነሳ ምክንያት እየሆኑን ይገኛሉ። ነገር ግን በዚህኛው አርሰናል ውስጥ ለምሳሌ ጋብሪኤል ሱስ ትላንትና ለ60 ያህል ደቂቃዎች በሜዳ ውስጥ ቆይታ አድርጎ ነበር። ይሄ ብራዚላዊ ተጫዋች እና በነዛ 60 ያህል ደቂቃዎች 17 ኳሶችን ነው የነካው። ቦክስ ውስጥ 2 ኳስ ነው የነካው። ግን በጣም ጥራቱን የጠበቀ ኳስ ከካይ ሃቨርትዝ ተሰጥቶት ነበር። አክቹዋሊ ኦፍሳይድ ነበረ ኳሱ። ግን ጋብሪኤል ሱስ ኦፍሳይድ እንኳን ቢሆን ይህንን ኳስ ክሊርሊ ጎል ማድረግ ነበረበት። ክሊርሊ ማለት ነው፣ ምንም ዳውት ሳይኖረው። ነገር ግን አንዱ ግን ለአርሰናል የቦክስ ውስጥ ተጫዋቾች፣ ለአርሰናል የሳጥን ውስጥ ተጫዋቾች በቅርብ ጨዋታዎች በአርሰናል ቤት ውስጥ የተመቸ ከነሱ ጀርባ የሚጫወት የ10 ቁጥር ቦታ ስፍራ ተጫዋች አርሰናል ያገኘበትን ጨዋታ እየተመለከትን እንገኛለን። እሱም ካይ ሃቨርትዝ ነው። ቪክተር ዮኬሬዥም በቅርብ ጨዋታዎች በጣም ጥሩ ጊዜን ሲያሳልፍ ለዚህ ተጫዋች ቁልፍ የሚባሉ የእንዲህ አይነት የመጨረሻ ጎሎችን ሲሰጥ እየተመለከት ነው የሚገኝ ተጫዋች ካይ ሃቨርትዝ ሆኖ የተመለከት ነው እንገኛለን። በሜዳ ውስጥ ባሉት መርሃ ግብሮቹ ለምሳሌ ከካይራት አልማቲ ጋር በነበረበት ጨዋታ ላይ ካይ ሃቨርትዝ ማለት ነው በጨዋታው ላይ እንዲሁ ከሁለቱ አጥቂዎች ወይም ከ3ቱ የአጥቂ ስፍራ ተጫዋቾች ጀርባ ነበር ሲጫወት የነበረው። አሲስት አደረገ፣ እንዲሁም ጎል አስቆጠረ። ለማን ነበር አሲስት ያደረገው? ለቪክተር ዮኬሬዥ። ከሊድስ ጋር 61 ደቂቃዎችን ተጫወተ። ከቼልሲ ጋር የማሸነፊያ ጎል አስቆጠረ። ከሰንደርላንድ ጋር አሲስት አደረገ። ስለዚህ አሁን በሚኬል አርቴታ አንድ ያገኙት ቀመር አጥቂዎቻቸው ስሩ ቦል የተጋጣሚ ቡድን ተከላካዮችን ቀንሶ ኳስ የሚያቀብል ከአጥቂዎች ጀርባ የሚጫወተው ተጫዋች በቅርብ ጨዋታዎች ምናልባትም ከሃቨርትዝ አይደለም ማርቲን ኦዴጋርድ አይደለም ማዱኬ ላይሆን ይችላል፣ አሊያም ኤቤርቺ ኤዜ ላይሆን ይችላል።
ከሃቨርትዝ መሆኑ እንግዲህ እየተመለከትን እንገኛለን። ይሄኛውን ቀመር በደንብ አግኝተውታል እና የፊት መስመር ተጫዋቾቻቸው ኮንስኪቲቭሊ ጎሎችን እያስቆጠሩ የሚገኙ ተጫዋቾች እንዲሆኑም ጭምር ምክንያት እየሆነ ይገኛል የዚህ ተጫዋች ወደ ሜዳ መመለስ መቻል። ይህንን እየተመለከትን ነው በዚህ ቡድን ውስጥ ቅድም እንዳልኳችሁ ውድ የሆኑ ጎሎችን የሚያስቆጠረው ተጫዋች ደግሞ አላቸው በዚህ ስብስብ ውስጥ። በመጀመሪያው ዙር በሊግ ካፕ መርሃ ግብር ቼልሲን ሲያሸንፉ ዙቢሜንዲ ጎል አስቆጥሮ ነበር። በዛ ጨዋታ ላይ 90 ደቂቃ ውስጥ በነበረው ቆይታ ከአስቶን ቪላ ጋር ጨዋታቸውን ሲያሸንፉ 4-1 በሆነ ውጤት ጎል አስቆጥሮ ነበር። ይህ ተጫዋች በጣም ድንቅ የሚባል ጎል። ክለብ ብሩዥን ሲያሸንፉ 2 አሲስቶችን አድርጎ ነበር በዛ ጨዋታ ላይ ይህ ተጫዋች እና ከሀገሩ አክቹዋሊ ከጆርጂያ ጋር በነበረው ጨዋታ ስፔን ከጆርጂያ 4-0 ስታሸንፍ እንዲሁ አድርጓል። ከሰንደርላንድ በመጀመሪያው ዙር አቻ ሲጠናቀቅ አሲስት አድርጓል። እየቀናው ነው። በሁለት የደርሶ መልስ መርሃ ግብሮች ጎልና አሲስት አድርጓል። በዚህ ቡድን ውስጥ ኖቲንጋም ፎረስትን 3-0 ሲያሸንፉ 2 ጎሎችን አስቆጥሮ ነበር። እነዛ ሮኬት የነበሩ ጎሎቹ። በዚህ ጨዋታ ላይም ሚኬል አርቴታ ባክፎሩ ላይ ከጨዋታ በፊት በሰጣችው ቅድመ ትንበያ ያንኑ የሚመስል ኦልሞስት ቋሚ 11 ራሱን ነው ይዘውት የገቡት። ቪክተር ዮኬሬዥ ምናልባት ከጋብርኤል ሱስ ነው የቀየሩት ማለት እንችላለን። ቲምበር፣ ሳሊባ፣ ጋብርኤል ማጋለሽ፣ ካላፊዮሪ ትላንትና ብዙ ቻሌንጅ የገጠማቸው ተጫዋቾች አይደሉም። ካላፊዮሪም በኋላ ላይ ቀይሮ አስወጥተውታል ከሜዳ። ዙቢሜንዲና ራይስ፣ ከዛ ማዱዌኬ፣ ሃቨርትዝ፣ ትሮሰርድ ከዛ ሄሱስን ደግሞ በቋሚነት ይዘው የገቡበትን ሁነት ተመለከትን። በጨዋታው ላይ ቀደም እንዳልኳችሁ በኋላ ላይ ነገሮችን ለማስተካከል ሲሉ ለምሳሌ ጋብርኤል ማርቲኔሊን በማዱዌኬ ቀየሩ፣ ዮኬሬዥን በሄሱስ ቀየሩ፣ ሃቨርትዝን በኤዜ፣ ፔሮን በንካፔ ማለት ነው በካላፊዮሪ፣ ክሪስቲያን ኖርጋርድን ደግሞ በትሮሳርድ ቀየሩ። ለምሳሌ እንደ ክሪስቲያን ኖርጋርድ ያሉ ተጫዋቾችን ስትቀይሩ ጥንቃቄም ጭምር ለመውሰድ ያግዛቸዋል። ፔሮን ካፔን በካላፊዮሪ ስትቀይሩ በተለይ ማጥቃቱ ላይ ጠንካራ ትሆናላችሁ። መከላከሉ ላይ በጣም ቁልፍ የሚባሉ ኳሶችን ታቃርጣላችሁ። ኤቨርቼዚ ያው በሁሉም ረገድ ያግዛቸዋል፣ ግን ፍሬሽ ሌግ ነው ወደ ሜዳ የሚገባው። የዮኬሬዥ ወደ ሜዳ መግባት ግን ጎልን ታሳቢ ያደረገ ነው። ጥንቃቄንም ጭምር ያልዘነጋ ነገር ግን ደግሞ ጎሎችንም ጭምር ደግሞ እንዲያስቆጥር ኤክስፔክት የሚደረገውን አርሰናልን እንድናይ የሚኬል አርቴታ ቀያሪዎች ያንን ፈቅደውልናል። በሁሉም ውድድሮች በ2026 ቪክተር ዮኬሬዥ 8 ጎሎች ላይ ደርሷል። ኦልሞስት 2026 ማለት 30 ምናምን ቀናቶች ናቸው። ጃንዋሪ ወር አለቀ። አሁን ፌብሩዋሪ 9 ላይ እንገኛለን። በ39 ቀናት 8 ጎሎች ላይ ደርሷል። ያከናወናቸው ጨዋታዎች ደግሞ ጥቂቶች ናቸው። 8 ጎል 6 ጎል አስቆጥሮ 2 ጎሎችን ደግሞ አሲስት አድርጎ በሜዳ ውስጥ እየተመለከት ነው የሚገኝ ተጫዋች ሆኗል። የዚህ ተጫዋች የሜዳ ላይ ብቃት ማለት ነው በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ምናልባት በዚህ በ2026 ቆይታ ከነ ፍሎሪያን ቪርትዝ፣ ኤንዞ ፈርናንዴዝ፣ ሁጎ ኤኪቲኬ፣ ጋብርኤል ማርቲኔሊ፣ ኮል ፓልመር፣ ዦ ፔድሮ፣ አንቶኒያን ሴሜኞ፣ ክሪሴንሲዮ ሱመርቬሌ ያሉ ተጫዋቾችም ጭምር በላይ የተሻለ ቁጥር ይዞ እየተመለከት ነው እንገኛለን በሜዳ ውስጥ። ዳቪድ ራያም ትላንትና ሌላ ክሊንሽት ይዞ መውጣት የቻለበትንም ጭምር ነው ያስመዘገበው። ከ2023/24 ወዲህ በአርሰናል ቤት ውስጥ ከተመለከትነው ቆይታ ጀምሮ 42 ጨዋታዎች ላይ ምንም ጎል ያልተቆጠረበት ግብ ጠባቂ ሆኗል። ይሄ በእንግሊዝ ፕሪሚየር ሊግ ለረጅም ዓመታት ካገለገሉ ግብ ጠባቂዎች የተሻለ ቁጥር ነው። በነገራችን ላይ ጆርዳን ፒክፎርድ በኤቨርተን 34 ክሊንሸት ነው ያስመዘገበው። ከዳቪድ ራያ በ8 ያንሳል። አሊሰን ቤከር፣ ዲን ኤንደርሰን፣ ሮበርት ሳንቼዝ፣ ኤሚሊያኖ ማርቲኔዝ፣ ኤደርሰን፣ ኒክ ፖፕ፣ በርንሌኖ፣ አንድሬ ኦናና ያሉ ተጫዋቾች ከእሱ በግማሽ እንዲሁም ከግማሽም ጭምር በላቁ ቁጥሮች የሚያንሱ ግብ ጠባቂዎች ናቸው ከዳቪድ ራያ አንጻር ከተመለከት ናቸው። ስለዚህ ሌላው በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ሆኖ እየተመለከት ነው እንገኛለን። ባለፉት ዓመታት ለምሳሌ 2023/24 የውድድር ዓመት 16 ነበር ያስመዘገበው። 2024/25 13፣ ዘንድሮ ገና በ25 ሳምንታት 13 ጨዋታዎች ላይ ክሊንሽቶችን አስመዝግቦ ምንም ጎል ሳይቆጠረበት ከሜዳ እየወጣ የሚገኝ ተጫዋች መሆኑን እያስመለከተን እንገኛለን። ይህም ለዚህ ተጫዋች ሌላው በጣም ፐርፌክት ከሚባሉት ምሽቶቹ መካከል በትልቁ ልናነሳው የሚገባ የእንግሊዝ ፕሪሚየር ሊግ መርሃ ግብር ነው። አሁን አርሰናል
በተለይ አንድ ጽሁፍ ወጥቶ ነበር ከኦልሞስት ወደ ወር ገደማ ምናምን ይሆነዋል። የአርሰናል የቡድን በተለይ የፊት መስመር ተጫዋቾች አርሰናልን ዋጋ የሚያስከፍሉት በተለይ የፊት መስመር ተጫዋቾች ናቸው። በሚጠበቅባቸው ልክ ጎሎችን እያስቆጠሩ የሚገኙ ተጫዋቾች አይደሉም። እንዲያውም ካራገር የቀድሞ ሊቨርፑል የተከላካይ ስፍራ ተጫዋች አንዳንድ ጽሁፎቹ እጅግ በጣም ድንቆች ናቸው። ቡድንህ ዋንጫ የሚያሸንፍ ከሆነ እና በቡድን ውስጥ የሚገኙ የፊት መስመር ተጫዋቾች ቢያንስ ከቶፕ ስትራይከር ከኮከብ ጎል አስቆጣሪዎች ውስጥ አንዱ መሆን ካልቻለ በቃ ደካማ የፊት መስመር ተጫዋቾች ናቸው ያሉ የሚል ሀሳብን አጋርቶ ነበር። አርሰናል እንደ ቡድን በ25 ሳምንታት የእንግሊዝ ፕሪሚየር ሊግ መርሃ ግብር 17ቱን አሸንፏል፣ 5ቱን አቻ ወጥቷል። 3 ብቻ ጨዋታ ነው በ25 ጨዋታዎች ሽንፈትን ያስተናገደው። 32 ንጹህ ጎሎች አሉት፣ 56 ነጥብ ሰብስበዋል። ቡድኑ ከተከታዮቹ አንጻር ካያቸዋቸው በእነዚህ ሁሉ መስፈርቶች በጎል የተሻለ ነው፣ በተሸነፈው ጨዋታ ቁጥር የተሻለ ነው። አቻ በወጣው ጨዋታ እንኳን ከሌሎቹ ለምሳሌ ከሲቲ ጋር እኩል ነው፣ ከአስቶን ቪላ ጋር እኩል ነው። ባሸነፈው ጨዋታም ከሲቲ ጋር የተሻለ ቁጥር አለው፣ ከአስቶን ቪላ የተሻለ ቁጥር አለው አርሰናል። ነገር ግን የፊት መስመር ተጫዋቾቹን ስትመለከቱ ጥያቄዎች ይነሱበት ነበር ቡድኑ። አሁን የ2026 የውድድር ዘመን ከተጀመረ ወዲህ ከሁሉም የፊት መስመር ተጫዋቾች ብዙ ጎሎችን በማስቆጠር ቀዳሚ የሆነው ተጫዋች የአርሰናል ተጫዋች ነው። እሱም ቪክተር ዮኬሬሽ ቅድም ከኢጎር ቲያጎ አሁን ብሬንፎርድ እየተጫወተ የሚገኘው እኩል 6 ጎሎች አሏቸው ሁለቱ ተጫዋቾች በዚህ ሰዓት ላይ በቡድናቸው በኩል ማለት ነው። ትላንት በአርሰናል በኩል በጣም ጥሩ ጊዜን ያሳለፉ በርከት ያሉ ተጫዋቾችን የተመለከትንበት የፕሪሚየር ሊግ መርሃ ግብር ያሳለፉበትን ምሽት ነበር የተመለከት ነው እና የእንግሊዝ ፕሪሚየር ሊግ ሆነ አርሰናል ዘንድሮ ስለ ኳድራፕል ስለሚወዳደርባቸው የፕሪሚየር ሊግ መርሃ ግብሮችን በተመለከተ ስናይ ቡድኑ ዋንጫ የማሸነፈው ጉዳይ የጊዜ ጉዳይ ብቻ ነው የሚመስለው። ቀናቶች ናቸው አርሰናልን ምናልባት ዋንጫውን ለማንሳት እያዘገዩበት የሚገኙት እንጂ ቡድኑ ለዋንጫዎቹ መክፈል የሚገባውን ነገር ሁሉ እያደረገ የሚገኘውን የሜዳ ላይ እንቅስቃሴ እያስመለከተን ይገኛል። ይሄ በጣም የአርሰናል የቡድን መተማመን የአርሰናል የቡድን መንፈስ ካለፉት ዓመታት አንጻር ፍጹም ተቀይሮ በትክክል ሜዳ ውስጥ ምን ማድረግ እንደሚገባውም ጭምር እያስመለከተን የሚገኝ የሜዳ ላይ እንቅስቃሴ እየተመለከትንበት የሚገኘውን አርሰናልን እያስመለከተኑ ይገኛሉ። አሰልጣኝ ሚኬል አርቴታ ክሬዲቱን ይገባቸዋል። ለሳቸው ክሬዲት ሊሰጣቸው የሚገባበት ጊዜ ላይ የደረሱ ነው። አክቹዋሊ ሁሉም ነገር የመጨረሻ ድምዳሜ ላይ መድረስ የሚችለው በዋንጫ የተጠናቀቀ የውድድር ዓመት ሲኖራቸው ነው። አሁን ስጋቶች በዛ ልክ አሉ ለማለት ያስቸግራል። አርሰናል በነገራችን ላይ ከ2003-4 በኋላ ነው ለመጀመሪያ ጊዜ አንደኛ ደረጃ ላይ ተቀምጦ ከተከታዩ ሁለተኛ ደረጃ ላይ ከሚገኘው ቡድን የ9 ነጥቦች ልዩነት ይዞ የተገኘው። ለመጀመሪያ ጊዜ ከ2003-4 ወዲህ ማለትም 22 እና 23 ዓመታት ገደማ አስቆጥሯል። አርሰናል ከተጋጣሚዎቹ በዚህ ልክ በሜዳ ላይ የበላይነትን ወስዶ በጨዋታዎች ላይ የተመለከትንበትን ጊዜ ካስተዋልን በጣም ረዘም ያለ ጊዜን አስቆጥሯል ቡድኑ ኦቨሮል። ስለዚህ በጣም ድንቅ ነው ማለት ነው። የነዚህን ሁሉ የረጅም ዓመታት ስታቲስቲክሶችን ነው ቡድኑ እንደ ቡድን እየቀየረ የሚገኘው ሜዳ ውስጥ ከሜዳ ውጭ። ሜዳ ላይ ያሉት ነገሮች ግን ፍጹም የበዙ ናቸው። ብዙ ኢንቨስትመንት አድርጓል። ዋንጫ በትክክል የሚገባው አይነት ቡድን ነው። ከሳምንት በጣም ድንቅ የሚባሉ ፎርሞችን እያስመለከተን የሚገኝ ቡድን መሆኑን እያስተዋለን እንገኛለን። ትላንት ለዙቢሜንዲ በዚህ ውድድር ዓመት ለዝውውሩ ያወጡት ገንዘብ ይዛት ፌር ነበር አይደለም እኮ አይደለ። ጎሉን ካስቆጠረ በኋላ የቡድኑን አጋሩን ያስታወሰበትን ቅጽበት ስትመለከቱ እንዴት በተጫዋቾቹ መካከል መከባበር እንዳለ እንዴት አንዱን እንደሚያስበም ጭምር። ዙቢሜንዲ በዚህ ሰዓት ላይ ጎሉን ካስቆጠረ በኋላ የቡድኑ አጋሩ ሚኬል ሜሪኖን በጎል ሴሌብሬሽን ነበረ ሲያስታውሱ የተመለከት ነው። እናሱም ተነስቶ ሲያጨበጭብለት ነበር ለቡድን አጋሩ። ዘንድሮ 2705 ደቂቃዎችን በዚህ ቡድን አከናውኗል። ምናልባት ይህም በጣም ጥሩ ጊዜን እያሳለፉ ከሚገኝ ጨዋቾች መካከል አንዱ እንዲሆንም ጭምር እያስቻለው ነው የሚገኘው። ስለዚህ በጣም ጥሩ ጊዜን እያሳለፉ የሚገኝ ጨዋቾችን በሜዳ ውስጥ ትላንትና የተመለከትንበት ቆይታን አስተውለናል እና የአርሰናል የትላንትና ምሽት
በሁሉም ረገድ ለዋንጫ እየቀረበ የሚገኝ ቡድን፣ ለዋንጫ እየተደረደረ የሚገኝ ቡድን ሆኖ የተመለከትነው እንገኛለን እና ይሄ ክሊር ከት ቻንስ የሚባሉ የጎል እድሎችን በቅርብ ጨዋታዎች ላይ በአርሰናል ቤት ውስጥ የመፍጠር ችግር የማይታይበትን ቡድን እያየን ነው። የካቨርትዝ ወደ ቡድኑ መመለስ በትክክለኛው ጊዜ መሆኑንም ጭምር የሚያሳይ ነበረ እና ለአርሰናል የትናንትናው ምሽት በጣም ድንቅ ነበር። ቀጣይ ከብሬንፎርድ ጋር ከሜዳቸው ውጭ ጨዋታቸውን ያከናውናሉ። ይሄ ጨዋታ በቡድኑ በኩል ይጠበቃል። የፊታችን ሐሙስ ነው የሚከናወነው። በእነዚህ ሁሉ የጨዋታ መደራረቦች ግን ጨዋታ ተደራርበውብኛል ብሎ ኮምፕሌን የማያቀርብ ቡድን፣ ከዛ ባለፈ ደግሞ ጨዋታዎችንም ጭምር በማሸነፍ ወደ ላይኛው ቴብል እየተቃረበ የሚገኝ በትክክል በሁሉም መስፈርቶች ስትመለከቱት አንድ ቡድን ገለልተኛ ሆናችሁ ካያችሁ ከዚህ በላይ ምንም ሊያደርግ የሚገባው ነገር አለ ብዬ አላስብም። ጨዋታዎችን ያሸንፋል። ጨዋታዎቹን በጣም አሳማኝ በሆኑ የሜዳ ላይ ብቃቶች ያንን የሚያደርግ ቡድን መሆኑን እያስተዋለን ነው የምንገኘው። ሜዳ ላይ ደግሞ የምንመለከተው አርሰናል ከጊዜ ወደ ጊዜ አስፈሪነቱ በጣም እየጨመረ እየመጣ የሚገኝ ቡድን መሆኑን እያስተዋለን እንገኛለን እና የአርሰናል ስታቲስቲክሶች፣ የአርሰናል የሜዳ ላይ ብቃቶች የአርሰናል ጨዋታዎችን እያሸነፈ እየተጓዘባቸው የሚገኙት ሁነቶችን ስናይ የምር ይሄንን ቡድን አለማድነቅ፣ ይሄንን ቡድን አለማሞገስ፣ ይሄንን ቡድን አለማየት ፍጹም የሚቻል አይመስለኝም። የአርሰናል ደጋፊዎች ሴንስ ሊያደርጉት የሚገባ ቡድን ነው። ይሄንን በሁሉም መስፈርቶች የተሻለ ቡድን ነው። በስካሁኖቹ ቆይታዎች አንድ ቡድን 44 ጨዋታዎችን ነው ትላንት በሲዙን ያከናወነው። 39ን አሸንፏል። 39ን ጨዋታዎች የዲፌንዲንግ፣ አታኪንግ፣ ጎል ፖሴሽን፣ ካውንተር ፕሬሲንግ እነዚህ ሁሉ ሬቶች ላይ ቡድኑ የተሻለ ቁጥር ስታቲስቲክስ ያለው ቡድን ነው በዚህኛው የእንግሊዝ ፕሪሚየር ሊግ ቆይታ እና ከዚህም የተሻለ ቁጥሮችን ማስመዝገብ የሚችልበት እድል አለው ገና ከዚህ በኋላ በሚኖሩት ቆይታዎች። ግን ሁሉም ነገር ኢትስ ኦል አባውት ናት ነምበር። በቁጥር ደረጃ ብቻ የምትገልጹት ሳትሆኑ መጨረሻ ላይ ሻምፒዮን በመሆን የምታረጋግጡት መሆኑን የተመለከትንበት የትላንትና ምሽትን ያስመለከተን ነበር። በዚህኛው የሚኬል አርቴታ ቡድን ውስጥ ከታላላቅ ቡድኖች ጋር የነበሩ ጨዋታዎች በመጨረሻዎቹ ሳምንታት ትንሽ ፍራስትሬት ያደርግ ነበር እንደ ቡድን ኦቨሮል ከተመለከት ነው። ነገር ግን በቅርብ ተከታይ ጨዋታዎች ደግሞ ተመልሶለታል በሚኬል አርቴታ የቡድን ቆይታዎች ውስጥ ይህንን በቅርብ ሌላ አጀስተመንት ተመልክተንበት ቡድኑ አሳማኝ በሆነ የሜዳ ላይ ብቃት ጨዋታዎችን እያሸነፈ እየተጓዘ የሚገኝ ስብስብ እያስመለከተውን ይገኛሉ በእንግሊዝ ፕሪሚየር ሊግ። አርሰናል የጊዜ ጉዳይ ካልሆነ በቀር ጨዋታዎቹን ብቻ ሳይሆን የእንግሊዝ ፕሪሚየር ሊግን ለማሸነፍ ሞር እየቀረበ የሚገኝ ቡድን መሆኑን የተመለከትንበትን ሳምንት አሳልፈናል። ይህንን ሁሉ ስንናገር ግን ቡካዮ ሳካ፣ ማርቲን ኦዴጋርድ ያሉ ተጫዋቾች በዚህኛው የአርሰናል ስብስብ ውስጥ በቋሚነት ባልጀመሩበት የእንግሊዝ ፕሪሚየር ሊግ መርሃ ግብር መሆኑን መዘንጋት የለብንም። እነዚህ ተጫዋቾች ለአርሰናል ምን ማለት እንደነበሩ ባለፉት ዓመታት ተመልክተናል እና እነዚህ ተጫዋቾች በቋሚነት ባልጀመሩበት ነው አርሰናል እንዲህ አሳምኖ ጨዋታውን እያሸነፈ የሚገኘው። እንዴት ተመለከታችሁት? የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ።